የመጀመሪያ ተጠማቂ ኢየሱስ ከሆነ የመጀመሪያው አህዛብ ኢየሱስ ነው እያላችሁ ነው ማለት ነው። አላልንም። አንተ ነህ ኢየሱስ ነው ብለህ የተረጎምከው እንጂ መጽሐፉ ላይ ኢየሱስ አህዛብ ነው ተብሎ ቃል በቃል የጻፈ ታሪክ የለም። አንተ ራስህ ኢየሱስ ነው እዚህ ጋር የተጠመቀው አላልሽም? ለመጀመሪያ ለምን ታስፈልግ? ኢየሱስ ክርስቶስ ኦፍ ኮርስ ተጠምቋል። መጠመቁን እኮ አልካድኩም። ጥምቀት የሚያስፈልግ ተጠምቋል። በአብ በወልድ በመንፈስ ቅዱስ ስም ተጠምቋል። ለምን እኛ መጠመቅ እንዳለብን ሊያሳየን ሊያስተምረን ስለመጣ እስበይው። ጥምቀት የሚያስፈልገው ለእነማን ነው ይላል ጥቅስ? ለአህዛብ። ስለዚህ ኢየሱስ ተጠምቋል አልተጠመቀም? ተጠምቋል። እናመሰግናለን። ምንም this is not by the way ይሄ ክርክር አይደለም፣ ድርቀት ነው። አንተ ያስከው ቃል በቃል ክርክር እንደዛ አይደለም። እንዲገባኝ ከፈለክ ሊትራሊ ወርድ ባይ ወርድ እንደዚህ ነው ብለህ ማስረዳት ነው እንጂ እንዲህ ነው አይ እንደዛ ከሆነ አይደለም። እሺ አዳምጥ። እሺ አንደኛ ሐዋርያቶች ከዚያ በኋላ ጥምቀዋል አልተጠመቁም? ከዚህ ጥቅስ በቃ በአብ በወልድ በመንፈስ ቅዱስ ተብሎ ተጠምቀዋል አልተጠመቁም ነው። አልተጠመቁም። አንተ ነህ ውሸት ነው ያልከው እንጂ መጽሐፍ ቅዱስ እኮ ተጽፏል። በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ካላስ በመንፈስ ቅዱስ ስም የተጠመቀ አንድ ሰው አሳየኝ። ችግር የለው መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ የቱ ጋር ማስረጃ? እዛው ማቴዎስ ዮሐንስ ወንጌል ላይ ዮሐንስ አይደል ያጠመቀው? ዮሐንስ ኢየሱስ ክርስቶስን ሲያጠምቀው ቃል ከሰማይ ወጣ፣ መንፈስ ቅዱስ በወፍ አማካኝነት ትከሻው ላይ ሆነች፣ አጠመቀ። እባክሽ በአብ በወልድ መንፈስ ቅዱስ ስም ብሎ አጥምቆታል ወይስ ኢየሱስ? አዎ አጥምቆታል። ማስረጃ አልኩህ እኮ ዮሐንስ ወንጌል ላይ ሄደህ ማንበብ ትችላለህ። የለም እዚያ ጋር እንደሱ አይልም። በአብ በወልድ የለም ካልክ እኔ አለ ብያለሁ። ምክንያቱም ቃል ዮሐንስ ወንጌል ላይ አይልም እንደሱ በአብ በወልድ መንፈስ ቅዱስ ስም ብሎ አጥምቆታል። አሁን ይሄው እዚህ ጋር እኮ አነበብኩ። ማቴዎስ ወንጌል 28:19 ላይ እኮ በአብ ወልድ መንፈስ ቅዱስ እንደሚጠመቅ አጥምቋቸው እንደተባለ እኮ አንብበሃል። እሺ አንዴ ላስረዳሽ። በቃ ከዚያ በኋላ ሐዋርያቶች ጥምቀትን አዘዋል አላዘዙም? አስጠምቀዋል አላስጠመቁም? አስጠምቀዋል አይደል? ነገር ከኢየሱስ ክርስቶስ በኋላ ቅዱስን ብለው ከኢየሱስ ክርስቶስ በኋላ የኛ መጽሐፍ ተዘግቷል። ካላስ ከኢየሱስ ክርስቶስ በኋላ መጽሐፍ ተዘግቷል። ታዳምጪ። ሐዋርያቶች አስጠምቀዋል ወይንስ አላስጠመቁም? ከኢየሱስ ክርስቶስ ካረገ በኋላ ስለዛ ኤክስፕላኔሽን አድርጉ ነው የተባሉት። ገባህ? አድርጉ ነው የተባሉት። ስለዚህ ያደርጉ አልተጻፈልንም። አድርጉ ብሎ ግን ትእዛዝ ሰጥቷቸዋል። ከዚያ በኋላ አታውቂም? ማስረጃ ላሳይሽ። ሲጠመቅ የነበረው በአብ በወልድ በመንፈስ ቅዱስ ስም አይደለም። ላሳይሽ። አሳየኝ። በጣም ጥሩ። ሲጠመቅ የነበረው በማን ነው ከተባለ በኢየሱስ ስም ብቻ ነበር። ይወስልሽ አሳየኝ። ያን እዚህ ጋር ምን ይላል? ጴጥሮስም ንስሐ ግቡ ኃጢአታችሁ ቢሰረይ ዘንድ እያንዳንዳችሁ በማን ስም ተጠመቁ አለ? በኢየሱስ ክርስቶስ ስም ተጠመቁ። አይዋ አብ ወልድ መንፈስ ቅዱስ የታሉ ጥምቀት ላይ አነበብኩ እኮ ማቴዎስ ወንጌል ላይ በአብ ወልድ መንፈስ ቅዱስ ተጠመቁ የሚለውን አንብበሃል አይደል? ዋይ ያንን ሽሮ ያንን የመጽሐፍ ቅዱስ ቃል ሽሮ ይሄ እኮ ሊደግፈው ነው እንጂ የመጣው እኮ ሊሽሮ አይደለም የመጣው። ያንን መሻር ለምን አስፈለገ? እባክሽን አንድ ጊዜ ሐዋርያቶች ከዚያ በኋላ ጥምቀትን ሲያዝ ጊዜ ጴጥሮስ ከሐዋርያት ነው አይደለ? አዎ። ስለዚህ ምን ብሎ ነበር ሊያዝ የሚገባው? በአብ በወልድ መንፈስ ቅዱስ ስም ተጠመቁ ሊል ነበር የሚገባው ወይንስ በኢየሱስ ስም ተጠመቁ ሊል ነበር የሚገባው? በዛ አትጠመቁ አላለም። በዚህ ተጠመቁ ነው። እኔ በኢየሱስ ስም ተጠመቁ ብሏል ስልሽ አላለም። የቱ ጋር ነው ያለው ብለሽ ነበር አይደለ? አሳየኝ ያልኩህ እኮ። ስለዚህ እዚህ ቦታ ላይ ሶስቱን የሥላሴ አካል በእነሱ ነው ተጠመቁ ያለው ወይንስ ከሥላሴ አካል በአንደኛ? የሚጻረር ታሪክ አልተጻፈም። በዛ አትጠመቁ ተብሎ የተጻፈ ታሪክ የለም። እሺ በአብ በወልድ መንፈስ ቅዱስ የሚያስጠመቀ አንድ ሐዋርያ አለ? አሳየሁ እኮ ቅድም ተጠመቁ ተብሎ የታዘዘውን። እባክሽን አንድ ሐዋርያ ያስጠመቃል ወይ በዚያ? ምን በአብ በወልድ መንፈስ ቅዱስ የሚያስጠመቀ ሐዋርያ አለ? እኔ ያሳየሁሽ ከሥላሴ በአንድ አካል ብቻ ያስጠመቀ አሳየሁሽ። አንቺ ደግሞ አይ በአብ በወልድ መንፈስ ቅዱስ ስም ያስጠመቀ አንድ ሐዋርያ አለ ወይ? አላነበብኩም። የለም። ስለዚህ አንደኛ ይሄ ነው። ሁለተኛ ጥምቀት የሚባለው ነገር ከጊዜ በኋላ አሁን እኔ እኮ እየጠየቅኩ ያለሁት ማለት ነው
መጽሐፍ ቅዱስ ላይ በአብ ወልድ መንፈስ ቅዱስ ተብሎ በሶስት የተከፈለ ታሪክ የተጻፈ አለ። የተጻፈ የለም ብለኸኛል አይደል? የተጻፈ አለ። አብ ወልድ መንፈስ ቅዱስ የተጻፈ የለም ያልኩሽ ምንድነው? አንደኛ የክርስቲያኖች እምነት አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል እምነት አለ እና ይሄ ጥቅስ የለም ነው መጽሐፍ ቅዱስ ላይ ሸውዳቸዋል። ይሄውና ተጽፏል እኮ አብ ወልድ ከሌለ ለምን ተጻፈ? ፈጣሪ ቀስ በይ እንጂ አዳምጪ መጀመሪያ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ተጽፏል ብላችሁ ታምናላችሁ ወይ? ያምናሉ። ግን መጽሐፍ ቅዱስ ላይ ያለው የለም። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ አለ መጽሐፍ ቅዱስ ላይ? ምንሽ ነው ነገርኩ እኮ አብ ወልድ መንፈስ ቅዱስ የሚል አለ መጽሐፍ ቅዱስ ላይ። ሰርል ጥያቄ አንድ አምላክ የሚለው ቃል አለ እዚህ። እሺ ኢየሱስ ክርስቶስ ፈጣሪ እንደሆነ ነገርኩ። በቃ አብ ወልድ መንፈስ ቅዱስ የሚል የለም ብለሃል። አብ ወልድ መንፈስ ቅዱስ የሚል አለ መጽሐፍ ቅዱስ ላይ። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል የለም ነው አለ። ያገናኛቸዋል። ያገናኛቸዋል ሳይሆን አለ ወይ ነው ጥያቄው? አዎ አለ። ምክንያቱም መጽሐፍ ቅዱስ ዳይሬክት አይደለም ትርጓሜው። ቃሉ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል አለ ወይ ነው ጥያቄው? ዳይሬክት አይደለም ትርጓሜው እያልኩ ነው። አለ የለም አሁን የተናገርኩት ቃል እናንተ መጣው። እሺ ምን ነገርኩ እኮ መጽሐፍ ቅዱስ አንድ ቃል አይደለም። ስንት ቃል ነው መጽሐፍ ቅዱስ? አይደለም ጥያቄው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል አለ ወይ መጽሐፍ ቅዱስ ላይ ነው ጥያቄው። ከኮንቴክስቱ ሄደን አንድ አደረግናቸው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል አለ ወይ ጥቅስ ላይ? በአብ በወልድ መንፈስ ቅዱስ ስም አጥምቋቸው ማለት ምን ማለት ነው? አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል በአብ በወልድ መንፈስ ቅዱስ ስም አጥምቋቸው ማለት ምን ማለት ነው? አንድ ናቸው ማለት አይደለም። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ ወይስ የለም? አብ ወልድ ነገርኩ። አብ ወልድ መንፈስ ቅዱስ አንድ ባይሆኑ ኖሮ በክርስቶስ ስም አጥምቋቸው አይልም ነበር። ሁሉንም ጀነራላይዝ አድርጎ እንደውም ክርስቶስ በክርስቶስ ብሎ እኮ አንድ አድርጎ አምጥቶልሃል። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይስ የለም? ቃሉ አለ። እሺ አንዴ ላሳይሽና አንድ አምላክ ነው የሚለው ልትፈጽሙ ነው አሉና ከታላሽ ማለት ነው የክርስቲያኖች እምነት ውሸት ነው ማለት ነው። የሌለ አንዴ ላሳይሽ። እሺ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚለውን ቃል አንብቡልን። አለ የት አድርገው እንዴ ከቅርታ ጋር ታወራለሽ? ቅድም ያነበብነውን እኮ ነው እያነበብን ያለነው። ስለዚህ አብ ወልድ መንፈስ ቅዱስ አንድ አምላክ አንድ መሆኑን ሲያሳይክ ደግሞ ቅድም የሄድክበት ላይ ትሄድና በዚህ ብላችሁ አጥምቋቸው አለ አይደለ? በክርስቶስ ስም አጥምቋቸው ብሎ አንድ መሆናቸውን ደግሞ ይገልጽልሃል። እዛ ጋር አልኩ መጽሐፍ ቅዱስ እዚህ ጋር አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይ? ይሄው በአብ ወልድ መንፈስ ቅዱስ ስም አጥምቋቸው አይደለ? ከዛም በኋላ ደግሞ በሚቀጥለው ቻፕተር ላይ ደግሞ እዚህ ጋር አብራራለን አይደለ? በሚቀጥለው ቻፕተር ላይ ደግሞ ሄዶ በኢየሱስ ክርስቶስ ስም አጥምቋቸው አለ። አጥምቋቸው አይደለም ጥያቄው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል አለ ወይ ነው እዚህ ጋር። በዚህ አጥምቋቸው ብሎ በክርስቶስ አጥምቋቸው ካለ ይሄ እኮ ዲፋይን እያደረገው እኮ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል አለ ወይ እዚህ ጋር? እንዴ ቃል በቃል ምን አሁን ክርክር ነው እንዳያስከው? አዎ ክርክር ነው። መልሱን ተስፋልሽ ያው ቃል አልኩ እኮ መጽሐፍ ቅዱስ ቃል በቃል አይደለም። እዚህ ጋር ኤክስፕሌን ያደረገውን እዛ ጋር ጀነራላይዝ አድርጎ በክርስቶስ ስም አጥምቋቸው አለ። አብ ወልድ መንፈስ ቅዱስ ኢዝ ኢኳል ቱ ክርስቶስ ካላስ ብሎ ሂሳብ የለም ለሌላ። ለማንኛውም አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብሎ ክርስቲያኖች ያምናሉ። ነገር ግን እንዲህ የሚል ቃል መጽሐፍ ቅዱስ ላይ ተፍሱ የለም። አለ ቅድም ጣልቃ ስትገባ የነበረው ልጅ አንተ ሊተናስ አንተ ከተሰ የተናገረችው ቃል መጽሐፍ ቅዱስ ላይ አለ ወይንስ የለም? ከተሰ ሮማን የማን አለ እና ደግሞ ሁለተኛ ጥያቄ አለኝ። ኢየሱስ ክርስቶስ ጌታዬ ሲሉት ለምን ተቀበላቸው?
እሺ አትመልስም። ቅድም ስታውቀስ ገባ ነበር። አሁን ጠልቀን ገባችሁ ወደ እሱ። እሺ የመጀመሪያውን ልጨርስልሽ እንድትረጅ ዘንድ አንድ አምላክ ብሎ የሚያስቀምጠው መጽሐፍ ቅዱስ ሌላን አካል አይደለም። አብን አንድ አምላክ እያለ ያስቀምጣል። ነገር ግን አብ ወልድ መንፈስ ቅዱስ አንድ አምላክ የሚል የለም። አንድ አምላክ የተባለው መጽሐፍ ቅዱስ ነው። አብ ብቻ ማስረጃ ላይ ትፈልጊያለሽ? ምኑን? አብ እንደሆነ አንድ አምላክ የተባለው መጽሐፍ ቅዱስ ሌላ አንድ አምላክ የተባለው ይሆናል። ኦፍ ኮርስ አብማ አምላክ ነው። ኢየሱስ ክርስቶስም ግን ከኔ ለሚለው ቃል ቅዱን ጀምረን እያወራን ነበር። አንድ አምላክ የተባሉት አብ ወልድ መንፈስ ቅዱስ ናቸው አልሽ። እንደዚህ የሚል ቃል አላገኘንም መጽሐፍ ቅዱስ ላይ። ግን የሚገኘው ምንድነው? ወደ መጽሐፍ ረዳሽ ጊዜ አንድ አምላክ ብሎ የሚገልጸው ማለት ነው ከተባለ አብ ነው እያልኩ ማስረጃ አላሳይሽ። ኦፍ ኮርስ አብ ነው። ስለዚህ አብ ወልድ መንፈስ ቅዱስ አንድ አምላክ ነው እንግዲህ የለም። አብ ነው አንድ አምላክ የሚል ታዲያ አንዱ አምላክ አብ ወልድ መንፈስ ቅዱስ አጥምቋቸው አይልም ነበር። አብ ብቻ ቢሆን ኖሮ በአብ ስም አጥምቋቸው ነበር የሚለው። ወይ ለምን ክርስቶስን ጨመረና ደግሞ በክርስቶስ ስም አጥምቋቸው ተባለ? ለምን በአብ ስም ብቻ አጥምቋቸው አላለም? ወደ ጥምቀት እንመጣለን። ስለ አንድ አምላክ ሲናገር ግን መጽሐፍ ቅዱስ አብን እንደሆነ አንድ አምላክ የሚለው አመንሽስቱ። ስለዚህ በአንድ አምላክ ላይ ለምን ታጋሩበታላችሁ ነው አንተ ጥያቄ። አብ ወልድ መንፈስ ቅዱስ ተብሎ ለምን ተጻፈ? እንዴ የተጻፈ ነገር እኮ ይሻር እያልክ እኮ ነው። የተጻፈ ነገር እኮ አልተጻፈም ብለሽ አክሴፕት አድርጊ እያልከኝ እኮ ነው። አንድ አምላክ የሚለው ማን ነው ብለን ስናይ ጊዜ መጽሐፍ ቅዱስ ላይ ከተጻፈ ነገር ይልቅ ያልተጻፈ ነገር ለምንድን ነው ያልተጻፈ ነገር የምታነብይ? እኔ የተጻፈ ነገር ነው የማነበው። ለምን የምችለው የተጻፈ ነገር ነው። እባክሽ ያልተጻፈ ነገር ነው እያመናችሁ ያላችሁ ክርስቲያኖች። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል አልተጻፈላችሁም። በአብ ወልድ መንፈስ ቅዱስ ስም ለምን አጥምቋቸው ተባለ? ለምን በአብ ስም ብቻ አጥምቋቸው አልተባለም? ለምን በክርስቶስ ስም አጥምቋቸው ተባለ? ታዳምጪ። አንድ አምላክ የሚለው መጽሐፍ ቅዱስ ማንን ነው ከተባለ አብን እንደሆነ አመለ። ነገር ግን በዚህ በአንዱ አምላክ ላይ ያጋሩበታል። ለምን? አንድ አምላክ አብ ወልድ መንፈስ ቅዱስ ነው ብለው አስተማሯችሁ፣ መምህሮቻችሁ ሸወዷችሁ። ስለተጻፈ ነው የተማርነው። ያልተጻፈ ታሪክ አላስተማሩ ነው። ተጻፈ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል የተጻፈ ነው። በአብ ወልድ መንፈስ ቅዱስ ስም አጥምቋቸው ከተባለ አብ ወልድ መንፈስ ቅዱስ ሂዝ ክሬተር ነው ማለት ነው። ፈጣሪ ናቸው ማለት ነው። አይደለም እንደ ፈጣሪ ናቸው። አስቡት፣ ፈጣሪ ነው ሳይሆን ፈጣሪ ናቸው። ኦፍ ኮርስ ሶስት ለአንድ እኛ ኮንሲደር። ምክንያቱም የተጻፈ ነገር ነው እያነበብኩ ያሉት ባይዘው እሱን እያየት ነው። ኮሜንት ላይ እያየት ነበር። ልጆች የተጻፈ እንዳልሆነ አረጋግጠውልታል። አሁን ኦፍ ኮርስ የተጻፈ ነው። ገልጠህ እኮ አንብበዋል እኮ። አብ ወልድ መንፈስ ቅዱስ የሚባል ታሪክ የተጻፈ የለም ስትል ነበር አይደል? አብ ወልድ መንፈስ ቅዱስ የተባለ የተጻፈ ነገር እንዳለ መንፈስ ቅዱስ የሚባል ታሪክ ክርስቲያን አለ። በባዶ ድርቃት ብሉ። ያልተጻፈ ከሆነ አልተጻፈም። ግን ተጽፏል። ለምን ትከራከራለህ? የተጻፈ ነገር ለምን እንዲሻር ትፈልጋለህ? ረጋ በይ ወገናችን። አይናችን እናያለን ስላሉ ሰዎች ነው። አማርኛ ነው እናነባለን። ካልተጻፈ አብ ወልድ መንፈስ ቅዱስ አንድ አምላክ የሚባል ካልተጻፈ አልተጻፈም። ለሌላ ክርስቲያኖች ረጋ በይ። ይሄን በዚህ በልኩ እንረዳዋለን ማለት ሌላ ነገር እኮ ነው። ትችላላችሁ እንደሱ ማለት ግን ያልተጻፈውን ነገር ተጽፏል። ኢየሱስ ክርስቶስ ያልተጻፈውን ግን ተጽፏል ብሎ መናገር በመጽሐፋቸው ላይ መዋሸት ነው። የተጻፈውን መካድ ደግሞ እሱም ከባድ ነገር ነው። እንደሱ ከሆነ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚለው ቃል እዚያ ላይ ተጽፏል አልተጻፈም? በአብ ወልድ መንፈስ ቅዱስ ስም አጥምቋቸው ማለት እንግዲህ ምን ማለት ነው? እስቲ አብራራልኝ። በአብ ወልድ መንፈስ ቅዱስ ስም አጥምቋቸው፣ በክርስቶስ ስም አጥምቋቸው ማለት ምን ማለት ነው? አንድ ጥያቄውን የጠየቁትን ድገሚ። ምን ነበር ያልኩት? ድገሚው እስኪ። የኔን ጥያቄ እንኳን መለስክልኝ አይደል? አንቺ መጀመሪያ ያነሳሽው ይሄ ጥያቄ አይከብድም። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ቃል ተጽፏል እዚያ ላይ ወንስ አልተጻፈም? አንድ አምላክ መሆናቸውን ጀነራላይዝ አድርጎ በክርስቶስ ስም አጥምቀ ብሎ ጽፏል። እንዲሁም አንድ አደረጋቸውና እዚህ ጋር አብ ወልድ መንፈስ ቅዱስ የሚለውን እዛ ጋር ደግሞ በክርስቶስ ስም ብሎ አንድ አደረጋቸው። ጥያቄውን ድገሚልኝ ያልኩትን ምንድነው ያልኩት? አብ ወልድ መንፈስ ቅዱስ አንድ ናቸው አላልኩም። አያቸው አይደል? አውቃ
መረዳት ራሱ አትፈልግም። ምን እንዳልኩኝ ታውቃለች፣ ግን መልስ እንደሌለው ስለምታውቅ ያላልኩት መልስ እንደሌለው አይደለም። እዚህ ጋር ኤክስፕሌን አደረገልህ። እዚህ ጋር ጀነራላይዝ አድርጎ ደግሞ በክርስቶስ ስም አጥምቋቸው ብሎ ደግሞ ነገረክ። ለምን ዲናይ ማድረግ አስፈለገ? የተጻፈን ነገር መካድ ለምን አስፈለገ? ጥያቄው አንድ ገሚልኝ የጠየቅኩት አብ ወልድ መንፈስ ቅዱስ አንድ ናቸው የሚል የታለ አልከኝ። ልድገሞሽ ልድገሞሽ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል አለ መጽሐፍ ቅዱስ ላይ ወይስ የለም? አለ። እሺ ክርስቲያን ልጅ አለ እዚህ ቦታ ላይ የለም አይደለ? ምህረት አለ። እዛው መልስ እኮ ሁለተኛው ላይ የመለስከው መልስ እኮ መልስ ነው። በቃ በፈጣሪ አውቃችሁ ነው። በአብ ወልድ መንፈስ ቅዱስ ስም አጥምቋቸው አለ። ቀጠልና ደግሞ በክርስቶስ ስም አጥምቋቸው አለ። ዳት ሚንስ አብ ወልድ መንፈስ ቅዱስ ኢዝ ኢኳል ቱ ክርስቶስ ምንድነው? መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ አለ ወይንስ የለም ነው? ቃል በቃል ነው የፈለከው? ወርድ ባይ ወርድ? አዎ ቃል በቃል የለም። ምክንያቱም ኢየሱስ ክርስቶስ ምድር ላይ ሲመጣ ቃሉን ሊተገብር ነው የመጣው። ገባ? ሊተገብር ነው የመጣው ቃሉን በቃ ባለ በማለት መለሽ በቃ ነው ሰግዳ አሁን ማውራት ትችላለሽ። ኖ እንደዚህ እኮ ክርክር አይደለም። you are trying ቃል በቃል አይደለም። አብራራለን። እዚህ ጋር ደግሞ ዲፋይን አድርጎ እዚህ ኮልቱ ክርስቶስ አለ። አብ ወልድ መንፈስ ቅዱስ አጥምቋቸው በክርስቶስ ስም አጥምቋቸው። ጨረሽ ሌላ ክርስቲያን ያወራ መለሽልን። ስለዚህ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ የለም መጽሐፍ ቅዱስ ላይ። እንግዲህ አሻዶ መጽሐፋቸው ላይ በጣም አልዋሸንም። የለም እሱን አመንሻል። ቀጣይ ሌላ ክርስቲያን ካለ መቀጠል ይችላል። ስለ መሐመድ አንድ ጥያቄ አለ። ስለ አምላክ እየተወራ ስለ ነብይ ወይንስ ነብይ መሆኑን ኢየሱስ ክርስቶስ አመንሽ ማለት ነው? ኢየሱስ ክርስቶስ ለኔ ነብይ አይደለም አምላክ ነው ብዬ ነው የማስበው። ምክንያቱም የተለያየ ፓርቶች ላይ ፈጣሪ ብለው ሲጠሩት ፈጣሪ አይደለውም ብሎ የመለሰበት ፓርት የለም። ፈጣሪ ብለው የጠሩበት አንድ ቦታ አለ መጽሐፍ ቅዱስ ላይ አለ፣ ብዙ ቦታ አለ። ጌታችን ብለው ጠርተውታል። አያችሁ አይደል? ፈጣሪ ብለው የጠሩበት ቦታ አለ። የቱ ጠብቀ ከትንሣኤ ቀን ፈጣሪ ብለው ኢየሱስን ጠርተውታል። ጥያቄ ያለው ከላይ መጠየቅ ይችላል። ሄሎ ጥያቄ ያለ አመካ እሺ እኛ አካባቢ ማለት ነው የሆነ በቃ የሽርክ እንትን በጣም ይበዛል በል እና በቃ ያኔ ሽርክ አለ እኛ አካባቢ እና የሆነ በአመት ሁለት የሚከበር የሆነ ወጪ የሚወጣበት ነገር አለ። በዛ ደግሞ ካልተሳተፍክ ምናምን አልሰጥም ካልክ የሆነ በቃ የመገለል በድር የሆነ እድር ታውቃለህ፣ በድር የመውጣት እንትን ምናምን አለ በል እና ሳንፈልግ እንሰጣለን። አንዳንድ ሰው ሳይፈልግ ነው የሚሰጠው እና ይሄ እንዴት ይታያል? ያኔ የመጣው ይምጣ አልመስጠት ነው ወይስ ለመኖር ለማህበራዊነት ነው? ሁለተኛ ጥያቄ ደግሞ አንድ ሰው ቢሰርቅ ወይም ደግሞ ብድር ተበድሮ ያ ሰው ባያገኘው ብሩ የት ሽርክ ቦታ ከሆነ እዚያ ቦታ ላይ አትገኝም። ሰዎች ቢያገሏችሁና ብቻችሁን ብትቀሩም እንኳን ይሄ ነው መልሱ። እሺ ጥያቄሽ ምንድን ነው? ማን ነው ማስረጃ አገኘሽ? ኢየሱስን ፈጣሪ ያሉበት ቦታ አሎ ምን ታድርጋለሽ? ዮሐንስ ወንጌል 20:28 ላይ ፈጣሪ ብለውታል። እዚያ ላይ አንብብና እንግዲህ ያው ዮሐንስ ወንጌል 20:28 ላይ አንብቤ በፊት ኢየሱስን ፈጣሪ ብለውታል ወይ? እዛው ታዲያ ማይ ሎርድ ኤንድ ማይ ሴቪየር ብሎታል። ፈጣሪና አዳኜ ፈጣሪ የሚል የለም እዚያ ቦታ አለ ይላል። ፈጣሪ ጌታችንና አዳኛችን ብሎ ጠርቶታል ዮሐንስ ወንጌል ላይ። እባክሽን ፈጣሪ የሚል ቃል የለም መጽሐፍ ቅዱስ ላይ ካለ አሳይ።
አንዴ ወተሻል መሰለኝ። አልወጣውም። የሉቃስ ወንጌልም ላይ ይላል ፈጣሪ ብሎታል። ጌታችን እና አዳኛችን ብሎታል። ፈጣሪ ያላለውም አይደል? እሱን እንጨርስና ጌታ ወደሚለው እንሄዳለን። ችግር የለም። ያ አንብቦ እሺ፣ ፈጣሪ ያላለውም አይደል? እኔ በእንግሊዘኛ እያነበብኩ ስለሆነ ትራንስሌት አደረገው በአማርኛ በተሳሳተ መንገዱ ትራንስሌት አደረገው እችላለሁ። እሺ፣ ፈጣሪ ያለበት ቦታ ካለ ስጭን እና ፎር ኤግዛምፕል ሎርድ ለኔ ፈጣሪ ብዬ ነው ትራንስሌት ማድረገው። ይሆናል። ፈጣሪ የሚል ቃል ተናግሮታል ወይ? እየነገርኩ እኮ ነው። ኢሴስ ሎርድ ሎርድ ማለት ምን ማለት ነው? የቱ ጋር ነው ፈጣሪ ብሎ የተናገረበት? አንድ ጊዜ በራፍ እሺ፣ በእንግሊዘኛው ቨርዥን ላይ ቀይረውና ከዛን ነገር አሳይካለሁ። ማይ ሎርድ ኤንድ ማይ ሴቪየር ብሎታል። ሁዝ ሎርድ ማለት ምን ማለት ነው? ወደ እሱ እንመጣለን። እባክሽ ፈጣሪ ያለበት ቦታ አለ። አይ ቶልድ ዩ ቃል በቃል ለምንድን ነው አንተ ቃል በቃል የአማርኛ ቨርዥን ቃል በቃል የምትፈልገው? ማይ ሎርድ ኤንድ ማይ ሴቪየር ማለት ምን ማለት ነው? ቃል በቃል ነው እየፈለግን ያለ ነው። አንቺ የተናገርሽው ቃል በቃል እስከሆነ ድረስ ያ ቃል በቃል የተናገርሽው መገኘት አለበት። ያ ካልሆነ ጌታ የሚለውን ምን ማለት ነው ወደሚለው እንመጣለን። ገብቶሻል አይደለ? ጌታ የሚለውን እንመጣለን። ግን ፈጣሪ ብሎታል ብለሽ አትዋሽ። አልዋሽም። እሺ፣ ፈጣሪ ያላለውም ጌታ ብሎታል የሚለውን ቃል ነው አንቺ እያልሻለሽ። ማይ ሎርድ ኤንድ ማይ ሴቪየር ብሎታል። እሺ፣ ጌታዬ ማለት ምን ማለት ነው? እንደ መጽሐፍ ቅዱስ ጌታ ምን ማለት ነው? ፈጣሪ አይደለ ጌታ? እሺ፣ ጌታ የሚለው የክርስቶስ የጌትነት አንደኛ መለኮታዊ ጌትነት አለ። በመደረግና በሹመት በስልጣን የሚገኝ ጌትነት አለ። የክርስቶስ ጌትነት በመደረግ ያገኘው የስልጣን ጌትነት እንጂ ሌላ አይደለም። ለምን አለው? ሌሎቹ ከዚህ በፊት የነበሩት መሲዎች ጌታዬ ተብለው ነበረ። ፎር ኤግዛምፕል ልጄ ብሎ እግዚአብሔር ጠርቷቸው ያውቃል? እሱን እንመጣለን። ችግር የለውም። አንዴ ጌታ የሚለውን እንጨርስ። እሺ፣ ጥሩ። የክርስቶስ ጌትነት በመደረግ የተገኘ ጌትነት ልክ ዮሴፍ በመደረግ ጌትነቱን እንዳገኘ ማስረጃ ላሳይ። ኦኬ፣ በመደረግ መሆኑ ማስረጃ አሳይ። በመደረግ የመጣ ጌትነት ነው ብለህ ዲፋይን ያደረግከው ለምን እንዳልከው አሳይ። እኔ አይደለሁም የምለው ቃል በቃል ነው ለምናገረው ማሳይ። ኦኬ፣ በመደረግ የመጣ ኮንቴክስቹዋሊ ማብራራት አትችልም። ቃል በቃል እዛ ላይ ችግር የለም። እኔ ከራሴ ያለች አልናገርም። እንዳነበብኩ እናገራለሁ። ንግግሬም ቀን ነው ለተናገርኩት ቃል በቃል እንጂ ከራሴ አልናገርምና። ዳሩ ግን ትምህርቴች በማስረጃ ነው። ያው አሳያችሁ እዚህ ጋር እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስን እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል። እንዳደረገው። ስለዚህ ጌታ ያደረገው እግዚአብሔር ነው። ያ ጌታ ያደረገው እግዚአብሔር ነው። ሌላ ጌታ ያደረገው አለ ወይ እግዚአብሔር ከተባለ ነፋና ኦኬ ሹ ዮሴፍ ልክ እንዲሁ እግዚአብሔር ጌታ ያደረገው ይላል። ስለዚህ ክርስቶስ ጌትነትን በመደረግ ያገኘው ጌትነት ነው። ያ ማለት የስልጣን ጌትነት ነው፣ መለኮታዊ ጌትነት አይደለም። ኖ የስልጣን ጌትነት መሆኑን አንተ ነህ እኮ አሁን እዚህ ጋር ኤክስፕሌን እያደረክ ያለው። የስልጣን ጌትነት ነው ተብሎ የተጻፈ ታሪክ አለ መጽሐፍ ቅዱስ ላይ። አንዴ ጌትነትን በመደረግ ነው ያገኘው ወይንስ አይደለም? አመንሽስ? ኦኬ፣ መደረግ ማለት ምን ማለት ነው? መምጣቱ ራሱ መደረግ አይደለ እንዴ? ኢየሱስ ክርስቶስ እዚህ ምድር ላይ መምጣቱ እኮ ማረጉ ነው አይደለ? ማሳየቱ ነው አይደለ እንዴ? አንደኛ በመደረግ የሚለውን ቃል አሳየኝ ብለሽ ነበር። አይተሻል አላየሽም? ኦፍ ኮርስ በመደረግ በጣም ጥሩ። ስለዚህ ጌታ ተደርጎ ነው ማለት ነው። ጌታ ተደረገ ሲባል ጌታ አድራጊ አለው የለው? አለው። አብ ወልድ መንፈስ ቅዱስ አይደል? ለኔ ይላል። ምክንያቱም የተጻፈ ታሪክ ስለሆነ አብ ወልድ መንፈስ ቅዱስ ስለተጻፈ አፉ ላይ አይደል? መደረግ ላይክ ኖርማል መደረግ መሆኑን አንተ በምን አወቅ? ቃል በቃል ስላገኘው መጽሐፉ ላይ ስለ አብራራኸው ነው። ትራንስሌት ስላደረግከው ነው። በአንተ መልክ ስለገለበጥከው ነው እንጂ መደረግ መፈጠር ቢሆንስ? አንተ ያብራራህ ነው አትበይ። እኔ አላብራራም። በሰው መጽሐፍ ኦኬ፣ ካላብራራክ መደረግ ማለት መፈጠር ነው። ካላስ ስለዚህ ተፈጥሮ ነው ኢየሱስ ክርስቶስ። ኦፍ ኮርስ ተፈጥሮ ነው። ኢየሱስ ክርስቶስ ተፈጥሮ ነው የሚል ክርስቲያን መጣ። ማሻአላህ ወላሂ ትልቅ ከፍሮ ነው። ትልቅ እርግጥ ኢየሱስ ክርስቶስ ተፈጥሮ ነው። ማን ነው የፈጠረው? አብ ወልድ መንፈስ ቅዱስ የፈጠረው ወይ? በቃል ነው የተፈጠረው። ኢየሱስ ክርስቶስ በቃል ነው የተፈጠረው። ኖርማል ቃል ማን ነው? ቃል ማን ነው? ጌታ። የትኛው ጌታ? አብ ነው ቃል? አብ ወልድ መንፈስ ቅዱስ አይደል? ቃል አብ ነው።
ኢየሱስ ክርስቶስ ነው። ስለዚህ የራሱ ፈጣሪው ራሱ ነው ማለት ነው። ኦፍ ኮርስ እዚህ ጋር ኮራስ መለስክልኝ። ስለዚህ አብ አልፈጠረውም ማለት ነው። መንፈስ ቅዱስ አልፈጠሩትም። አብ ወልደ መንፈስ ቅዱስ አልኩ እኮ አንድ እግዚአብሔር ነው። አብ ወልደ መንፈስ ቅዱስ አንድ ፎር ሚ እንደዛ ነው። ኢየሱስ ክርስቶስ እኮ አብ መሆኑን እኮ ራስ መሰከርከው። ኢየሱስ ክርስቶስ ቃል ነው አይደለ? ቃል ደግሞ እግዚአብሔር ነው አይደለ? ሶ ስትሄድ በፈጣሪ የራሱ ፈጣሪ ራሱ ነው አይደለ? ኢየሱስ ኦፍ ኮርስ። እሺ ቃል ነው የፈጠረው ኢየሱስ። አዎ አብ ቃል ነው አይደለም? ነው። ስለዚህ አብ ኢየሱስ ነው ኦፍ ኮርስ። ስለዚህ በመስቀል ላይ የተሰቀለው የአብ ነው ኦፍ ኮርስ። ምክንያቱም ሶስቱም አንድ ናቸው። ስለዚህ አብም ወልድም መንፈስ ቅዱስም በመስቀል ላይ ተሰቅለዋል ማለት ነው አይደል? አዎ ኦፍ ኮርስ። አንተ ራስህ መለስከው እኮ ባይ ዘ ወይ የእስልምናን ጥያቄ አንተ መለስከው። ኢየሱስ ክርስቶስ ቃል ነው። ስለዚህ ክርስቲያኖች የሰማችሁ ነው። አብም ወልድም መንፈስ ቅዱስም ተሰቅለዋል መስቀል ይላል። ግስት ላይ ክርስቲያን አለ የለም? አንዴ ከይቅርታ ጋር ክርስቲያን አለ ግስት ላይ አንዴ ይሄ ነው። እሺ ድንግል ማርያም በማኅፀኗ የጸነሰችው አብንም ወልድንም መንፈስ ቅዱስንም ነው ወይንስ ወልድን ብቻ ነው? ወልድ ነው የተወለደው፣ ግን በውስጡ ቃል አለ which is አብ። ሲናገር ደግሞ ምን አለ? መንፈስ አለ፣ መንፈስ ቅዱስ አለ። አብ ወልድ መንፈስ ቅዱስን ፈጣሪ ነው የወለደችው። ስለዚህ አብ እና መንፈስ ቅዱስን ተጸንሰዋል ማለት ነው አይደል? ባይ ወርድ በቃል ኢየሱስ ክርስቶስ ባወራ ቁጥር በአፉ በተናገረ ቁጥር መንፈስ ቅዱስን ነበር ሲናገር የነበረው። ድንግል ማርያም አንድ አምላክ ነው የጸነሰችው አይደል? ኦፍ ኮርስ። በጣም ጥሩ። ከዚያ ከተጸነሰው አምላክ ውጭ ሌላ አምላክ የለም አለ። እኛ ሊትራሊ አብ ወልድ መንፈስ ቅዱስ ብለን ሶስት እንደ አንድ ብለን ነው ያመንን ያለ ነው። እሱም ደግሞ አብ ወልድ መንፈስ ቅዱስ የሚባል ታሪክ እንዳለ ራስ መጽሐፉን ገልጠህ እኮ ሳይተናል። ኢየሱስ ክርስቶስ ደግሞ አብ እንደሆነ ደግሞ ቃል አብ ነው አልክ አይደለ? ቃል ደግሞ ህይወት ሆነ አልክ which is ፈጣሪን አብን ሰው አረከው ማለት ነው። ገባህ? እኔ አንተ ደረክ እያልሰታውሪ አንቺ ራስሽ ነው። አሁን ከምታወራው እኮ አወራር እኮ ዴፊኒትሊ ወደ እንትኑ ነው የመጣኸው፣ ባይዘው ወደ ኮንክሉዥን ነው የመጣኸው። ስለዚህ የትየውናለች አብ ተሰቅሏል፣ ወልድ ተሰቅሏል፣ መንፈስ ቅዱስም ተሰቅሏል እያለች ነው። ይሄ ትክክል ነው። ሚኪ ከላለ ሚኪ ሚኪ አለ። እሺ ክርስቲያን የለም መሰለኝ። እሺ ለማንኛውም ስንት አምላክ አለ ስላት ጊዜ ያው ትክክል አይደለችም ያለ ነው። ለማንኛውም እሷን የራሷን እምነት እሺ ስንት አምላክ አለ? አንድ አምላክ። አቤት ሰላም ነው አለ። አሁን አብ ወልድ መንፈስ ቅዱስ ሶስቱም ተሰቅለዋል ትላለች። እውነት ነው? ይሰማል? ሶስቱም ተሰቅለዋል አላልኩም። የተሰቀለው ወልድ ነው። ሊትራሊ ግን አብ ወልድ መንፈስ ቅዱስ አንድ ናቸው። ስህተት ነው። ሶስቱም አልተሰቀሉ። ሶስቱም ተሰቅለዋል አላልኩም። እኔ የተሰቀለው ወልድ ነው። አብ ተሰቅሏል ብለሻል አላልሽ? የተሰቀለው ወልድ ነው። ግን አብ ወልድ መንፈስ ቅዱስ ግን አንድ ናቸው። ቲፒካሊ ቃል በቃል ተረጉሞ አለው ካልክ አንተ ፈጣሪ ሶስት ፈጣሪ አንድ ከሆነ አንዱ የተሰቀለው ወልድም ነው አብም ነው ካልክ እሱ አንተ ዲፊኒሽን ነው። አብ ተሰቅሏል ብለሻል አላልሽም? አላልኩም። ወላሂ ብለሻል። ለምን ትከጃለሽ? አይን ባይን እዚህ ነገርኩህ እኮ እየመለስኩልህ ያለሁት እኮ በአንተ ኮንቴክስት ነው። እየመለስኩልህ ያለሁት እኮ በአንተ ኮንቴክስት ነው። ሶስት ይኸውልህ አብ ወልድ መንፈስ ቅዱስ ይኸውልህ አብ ወልድ መንፈስ ቅዱስ አንድ ናቸው አልኩህ። ስለዚህ ወልድ ሲሰቀል አብም ተሰቀለ ማለት ነው ወይ ያልከው ራስህ ነህ አይደል? ቴክቱ እንደፈለከው አብ እንደፈለከው ተዶ አብ ሰማይ ላይ እንዳለ መጽሐፋችን እኮ ይናገራል። ስለዚህ አብ አልተሰቀለም። አንተ ነህ እኮ ወደ አብ ተሰቅሏል የመጣኸው። አንቺ ራስሽ ነሽ አብ ተሰቅሏል ወይ ስለሽ
ኦፍ ኮርስ በአንተ ኮንቴክስት አብ ተሰቅሏል ነው። ሶስቱ ፈጣሪዎች አብ ወልድ መንፈስ ቅዱስ አንድ ከሆኑ የተሰቀለውም አብም ተሰቅሏል ወይ አይደለ? ያንተ ጥያቄ አምላክ ነው ታመልክ። ሶስት ሆነው ግን እንደ አንድ ነው የማመልከው። ጥያቄው ስንት አምላክ ነው የምታመልከው? አንድ አምላክ ነው የማመልከው። ያ አንድ አምላክ መስቀል ላይ ተሰቅሏል አልተሰቀለም? ከመሃሉ አንዱ ፓርት ተሰቅሏል። ስንት ፓርት አላቸው አምላኮች? ስለ አምላክ ነው። ሶስት አምላኮች አሉ። ከሶስቱ አምላክ አንድ አምላክ ነው የተሰቀለው ማለት ነው። እና ስለዚህ ያልተሰቀለው ሁለት አምላኮች አሉ። ጌታ ሶስት አምላክ አላህ ሽርክም ዋሂድ አሐድ አላህ ሱብሓነሁ ወተዓላ አንድና ብቸኛ በሆነው አምላክ ላይ ማጋራት ሶስት አምላኮች አሉ። አንዱ አምላክ ተሰቅሏል፣ ሁለቱ ያልተሰቀሉ አሉ። ወይ ክርስቲያኖች ሶስት አምላክ ያመልካላችሁ ማሻአላህ። ከዚህ ሶስት አምላኮች ናቸው። እሺ ማነው ክርስቲያን ካለ ከላይ የታሰበ ማውራት ይችላል። ሰላም አቤት አሉ። እሺ ስንት አምላክ አለ ብለህ ነው የምታምነው? ሚኪ አንድ አምላክ። እሺ ያ አንድ አምላክ በመስቀል ላይ ተሰቅሏል አልተሰቀለም? አንጥሩ አብ ተሰቅሏል አልተሰቀለም? እኮ በተለየ አካሉ ነው አልኩ እኮ። አብ ወልድ የተሰቀለው በተለየ አካሉ ነው። አብ ተሰቅሏል አልተሰቀለም? እንዴ አብ የራሱ የሆነ አካል አለው። አብ አልተሰቀለም። ስለዚህ ያልተሰቀለ አምላክ አለ ማለት ነው። የተሰቀለ አምላክ አለታች እኮ አንዴ እዚህ ጋር ወልድም እኮ ተሰቅሏል ማለት ተገለጠ። እዚህ እኮ በስጋ በተገለጠበት ስጋ ነው እንጂ የተሰቀለ እኮ እንዳለ ወልድ ሁሉ መለኮት ተሟጦ ሁሉ እኮ ስጋ ለብሷል ማለት እኮ አይደለም። እሺ ምን ያክል ነው መለኮት የተዋህደው? ወልድ ሙሉ አይደለም? ይህን ያህል የሚባል አይደለም። መለኮት ግን በሁሉም ቦታ ስላለ እዛ ላይ መገለጥ ነው፣ በስጋው መገለጥ ነው የሚባለው እንጂ ጠቅሎ መጥቶ በማርያም ማህፀን ገብቷል ማለት አንችልም። ስለዚህ በማርያም ላይ ማህፀን ላይ የተጸነሰው ስጋ ብቻ እንጂ መለኮት አይደለም አይደለም? መለኮት ነው። መለኮት በሁሉም ቦታ የሞላ ነው። ስለዚህ ከማርያም በያዘው ስጋ ተገለጠ ብለን እናምናለን። ስለዚህ ከማርያም የተጸነሰው ስጋ ነው ወይንስ መለኮት ነው? ወይንስ ስጋ መለኮትን ጭምር ነው? አዎ አምላክም ሰው ማለት ስጋም መለኮትም ነው። ነገር ግን መለኮት በስጋ ተገለጠ፣ ከሷ ስጋና ነፍስን ከሷ ይዞ በስጋ ተገለጠ ማለት ነው። በማርያም ማህፀን ውስጥ ከስጋው ጋር ከተጸነሰው መለኮት ውጭ ሌላ መለኮት አለ የለም? መለኮት እኮ በሁሉም አለ። በዚያ ብቻ ተወሰነ ማለት አይደለም። እባክህ ስንት መለኮት አለ? አንድ መለኮት ነው ያለ፣ ግን በሁሉም የሞላ ነው። በዚህ ብቻ የተወሰነ መጥቶ የሚገባ የሚወጣ ምናምን ሳይሆን በሁሉም የሞላ ነው ማለት ምን ማለት ነው? በሁሉም የሞላ ነው ማለት የተወሰነ አይደለም ማለት ነው። እዛ ጋር ተገለጠ ማለት እዛኛው ጋር የለም ማለት አይደለም። በማርያም ማህፀን በስጋ ተገለጠ ማለት በሰማይና በሌሎችም በምድርም የለም ማለት አይደለም። በዛም አለ ማለት ነው። ስለዚህ በእኔ ውስጥ መለኮትም አለ ማለት ነው፣ በሁሉም የሞላ ስለሆነ። አዎ መለኮት በሁሉም አለ። ስለዚህ በእኔ ስጋ ውስጥም መለኮት አለ፣ ተዋህዶኛል። እንዴ መዋሃድም አልተዋህደም። አለና ተዋህደ እኮ ይለያያል። ታዲያ ከክርስቶስ በምንድን ነው የሚለው የተለየው? በመለኮት በእኔ አለ ወይ ስልህ አለ ብለኸኛል። ስለዚህ እኔ አምላክ ነኝ አይደለም? አልተዋሃደህም አለ እንጂ በአንተ ስጋ ውስጥ ለምን የሚለው ይወስነዋል። አሁን በሰማይም በምድርም አለ ብንልም በማርያም ማህፀን ውስጥ ያለው ለተዋህዶ ነው። ተዋህዶ ሰው ለመሆን ነው ያለበት ዓላማ ይለያያል። ቃል የለም መጽሐፉ ላይ። ተዋህዶ ማለት እኮ ስም ነው፣ አንድ መሆን ማለት ነው። ተዋህዶ የሚል ቃል መጽሐፍ ቅዱስ ላይ የለም። ይሄ ነው። ሌላኛው ነገር ምንድን ነው? አምላክ የክርስቲያኖች አምላክ በሁሉም ቦታ አለ ብያለሁ እኮ። በዚህ የሚባል ነገር የለውም። በሰው ላይም አለ። ተዋህዶ ላልከው ቅድም እኔን ተዋህዶኛል ወይ ላልከው ተዋህዶ ሶስት አይነት ተዋህዶ አለ። ባህሪያዊ ተዋህዶ፣ ነጠላ ተዋህዶ እና እሱ ምንድነው መግቦታዊ ተዋህዶ ማለት ነው።
ከእመቤታችን ተዋህዶ የሚለየው ባህሪያዊ ተዋህዶ ነው። በእንስሳትም በሌሎችም ላይ ያለው ደግሞ መግቦታዊ ተዋህዶ ለመመገብ አለ ማለት ነው። በሌሎች ተዋህዶ ከሚለው ቃል ስንነሳ ከመሰረቱ መጽሐፍ ቅዱስ ላይ የለም። እንዲህ ስም እኮ ነው። ሁሉም ነገር እኮ መጽሐፍ ቅዱስ ላይ መኖር አይጠበቅበትም። እዚህ የምትናገሩት መጽሐፍ ቅዱስ ላይ ሐሳቡን ቃል ስጋ ሆነ ማለት ምን ማለት ነው? ለአምላክ አምላክ አለው ብለህ ታምናለህ አንተ? ለምን አይነት አምላክ? ለአምላክ አምላክ አለው ብለህ ታምናለህ? ለምሳሌ ለኢየሱስ ክርስቶስ ከሆነ ሰውም አምላክም ነው ኢየሱስ ክርስቶስ። ስለዚህ አምላክ ሊባልለት ይችላል። ለአምላክ አምላክ አለው ወይ? እሱ ነው ጥያቄው። ስለማለት ያልጠየቅኩም ነው። የለውም። ለአምላክ አምላክ የለውም። እሺ ኢየሱስ ክርስቶስ አምላክ አለው የለውም? ኢየሱስ ክርስቶስ አምላክ ብቻ አይደለም፣ አምላክም ሰውም ነው። የት ጋ ነው አምላክም ሰውም ነው ብሎ የተናገረው ኢየሱስ? ኢየሱስ ክርስቶስ ሰውም አምላክም ተብሎ ተገልጿል። ኢየሱስ ክርስቶስ ስለ ራሱ ሲናገር እኔ ሰውም አምላክም ነኝ ብሏል ወይ? መጽሐፍ ቅዱስ ላይ አላሳያለሁ። ኢየሱስ ክርስቶስ እኔ ሰውም አምላክም ነኝ ብሎ ስለ ራሱ ተናግሯል ወይንስ አልተናገረም? እኔን ያየ አብን ብሏል። ኢየሱስ ክርስቶስ ራሱን አምላክ እንደሆነ የሚያረጋግጥ ቃላትን ተናግሯል ከመጽሐፍ ቅዱስ ውስጥ። ሰው መሆኑን በስጋ ተገልጦ ኢየሱስ ክርስቶስ እኔ ሰውም ነኝ ጥያቄ የለም። ነብይ ብቻ ነኝም ስላለ ቃል በቃል በሚለው መስፈርታዊ ጥያቄ የምትሄድ ከሆነ ነብይ ብቻ ነኝም የሚል ስላለ ነብይ ብቻ ማለት ነው። ጥያቄ ተመለሰ። በቃ የዘመናት የሙስሊሞች ጥያቄ ምን ነበር? እኔ አምላክ ነኝ ብሏል ወይ? አዎ ብሏል እያሉ ፖለቲካ ስራ 14:9 ላይ ሰፈር ለምን አታይም? በፈጣሪ ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል የሚለው ጉዳይ ውሃ በላው። ቃል አለም እኔ ሰው ነኝ ብሏል አላለም? ቆይ እንዴ ተረጋጊ። ላሳይህ እያልኩ እኮ ነው። ሐሳቡን እኮ ላሳይህ እያልኩ ነው። ቀጥታ ቃል በቃል እኔ ሰው ነኝ ብሏል አላለም? ኢየሱስ ቃል በቃል እኔ አንተ ልጠይቅህ ነብይ ብቻ ነኝ ብሏል ቃል በቃል? ወደ እሱ እንመጣለን። አምላክና ሰው የሚለውን ያነሳውን አርእስትን ጨርስና ወደ ነብይነቱ እንመጣለን። እኔ ሰው ነኝ ብሎ ተናግሯል። ቃል በቃል ተብሎ አይጠየቅም። ሲጀምር አንተ እንደዚህ ብለህ የምትጠይቅ ሰው አይደለም። ጥያቄው እንዴት መጠየቅ እንዳለብን የምታስተምረን እባክህን። አንዴ ኢየሱስ ክርስቶስ እኔ ሰው ነኝ ብሏል አላለም? ሁሉም ነገር መጽሐፍ ቅዱስ ላይ ቃል በቃል እንዲኖር መጠበቅ የለብንም። እንደዛ ከሆነማ የመጽሐፍ ቅዱስ ጸሐፊዎች እኛ ልንሆን ነው። እኔ የምናገረው ቃል በቃል አለ። ኢየሱስ ክርስቶስ እኔ ሰው ነኝ ብሏል አላለም? እንዴ ኢየሱስ ክርስቶስ ከተናገረው ቃል ብቻ እኮ ተነስተን አይደለም መጽሐፍ ማለት እምነታችን እየመሰረትን ያለ። ወደ ሐዋርያቶች እንሄዳለን። ከክርስቶስ አስተምሮ እንጀምርና ኢየሱስ እኔ ሰው ነኝ ብሏል አላለም? ለምናገረው ማስወገድ አላለም። አላለም ያለበትን ፓርት አሳየን። እናሳይሻለን። ችግር የለም። አቡበከር ወይንም ዛህር አላችሁ? ሰው እንደሆነ ጥቅስ ልስጥህ። ኢየሱስ ክርስቶስ ሰውም ስለመሆኑ አምላክም ስለመሆኑ ጥቅስ ልስጥህ። ስለመሆኑ አይደለም ስላለ ነው። ዛህሩ ክፈት። እኔ እንዲህ ብሎ ኢየሱስ ክርስቶስ እኔ ሰው ነኝ ብሎ ቃል በቃል ተናግሯል። ላሳይህ ነው። ልክ በዚሁ እኔ ሰው ነኝ እንዳለ እኔ አምላክ ነኝ ብሏል ወይ? ወፍ ምክንያቱም ቅድም መልሰሃል አንተ። አላለም እኔ አምላክ ነኝ አላለም ብለሃል። አላለም ሳይሆን ቃል በቃል ነው ያልኩት እኮ። ስለዚህ አንድ ዛሬ አሳያቸው። ኢየሱስ ክርስቶስ እኔ ሰው ነኝ እንዳለ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ቃል በቃል እኔ ከእግዚአብሔር የሰማሁትን እውነት የምነግራቸው ሰው ነኝ እያለ ኢየሱስ ይናገራል። ሰው ነኝ ብሎ ሲናገር ግን አንዲትም ቦታ ላይ እኔ አምላክ ነኝ አላለም። ይሄን ይመስላል። ያውና